ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 13 ላይ ስለ እግዚአብሔር መንግስት ሲናገር የእግዚአብሔር መንግስት በእርሾ ነው የመሰላት። አንዲት ሴት ወስዳ በዱቄቱ ውስጥ እንዳስቀመጠቻት ጥቂት እርሾ ትመስላለች። በአይሁዳውያን ዘንድ በዚያ ጊዜ እርሾ ተወስዶ ባልተለወሰ ዱቄት ውስጥ ነው የሚከተተው። እኛ በተለወሰ ውስጥ ነው አይደለም እናቀው እርሾን። እነሱ ጋር እንደሱ አይደለም። ያ እርሾ ይወሰድና ባልተለወሰ ዱቄት ውስጥ ይደረግና ዱቄቱ በላዩ ላይ ይሆናል። እርሾው ቀስ እያለ መንት እያረገ በሄደ ቁጥር እየበሰለ በሄደ ቁጥር ዱቄቱን የነካው ዱቄቱ በጠቅላላ በዚያ እርሾ ይወርሳል። ጌታ ኢየሱስ የእግዚአብሔርን መንግስት እንደዚህ ነው የመሰላት። ትንሽ ናት፣ ነገር ግን ፈጽሞ እስኪቦካ ድረስ ዱቄቱን ሁሉ ምን ታረጋለች? ትለውሳለች። የእግዚአብሔር አሰራር፣ የመንግስቱ አሰራር ከትንሽ ወደ ትልቅ ነው። ስለዚህ ዛሬ በህይወት ውስጥ ያለ ትንሽዬ ብልጭታ ካለ ዋጋ ስጠው። ዛሬ በህይወትሽ ውስጥ ያለ ትንሽዬ ብልጭታ ካለ ዋጋ ስጪው። 5 ደቂቃ እየጸለይሽ ከሆነ ዋጋ ስጪው። 10 ደቂቃ የእግዚአብሔር ቃል እያጠና ከሆነ ዋጋ ስጠው። ራስን አትኮንን። እንደዚህ ነው የሚጀምረው። የእግዚአብሔርን መንግስት በነህምያ መጽሐፍ ውስጥ ነው የምናየው። ቁልፍ የሆኑ ንባቦችን ቶሎ ላንብብላችሁ። ምዕራፍ 1 ቁጥር 1 እስከ 4 ያለው እንዲህ ይላል። ቂሮስ የፋርስ ንጉስ በሆነ በመጀመሪያው ዓመት እግዚአብሔር የቂሮስን መንፈስ አነሳስቶ በመንግስቱ ሁሉ አዋጅ እንዲያስነግርና ይህም በጽሑፍ እንዲሰፍር አደረገ። ይህም የሆነው በኤርምያስ አፍ የተነገረው የእግዚአብሔር ቃል ወይም የትንቢት ቃል ይፈጸም ዘንድ ነው። የፋርስ ንጉስ ቂሮስ የሚለው ይህ ነው። የሰማይ አምላክ የምድርን መንግስታት ሁሉ ሰጥቶኛል። በይሁዳ ምድር በምትገኘው በኢየሩሳሌም ለእርሱ ቤተ መቅደስ እንድሰራ አዞኛል። ከሕዝቡ መካከል በእናንተ ዘንድ የሚኖር ማናቸውም ሰው አምላኩ ከእርሱ ጋር ይሁን፣ በይሁዳ ወደምትገኘው ወደ ኢየሩሳሌም ይውጣና በዚያ ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤተ መቅደስ ይስራ። ባሉበት ስፍራ የሚቀሩ በየትኛውም ሀገር የሚኖሩ ሰዎች ሁሉ በኢየሩሳሌም ለሚገኘው የእግዚአብሔር ቤተ መቅደስ ስጦታ እንዲሆን በበጎ ፈቃድ ከሚያቀርቡት መባ በተጨማሪ ብርና ወርቅ፣ ዕቃ፣ እንስሳ በመስጠት ይርዷቸው። ምዕራፍ 3 ቁጥር 10 እስከ 13። ምዕራፍ 3 ቁጥር 10 እስከ 13። ግንበኞቹ የእግዚአብሔርን ቤተ መቅደስ መሰረት በጣሉ ጊዜ ካህናቱ ልብሰ ተክህኗቸውን ለብሰውና መለከታቸውን ይዘው፣ ሌዋውያኑ የአሳፍ ልጆች ደግሞ ጽናጽል ይዘው በእስራኤል ንጉሥ በዳዊት መመሪያ መሰረት እግዚአብሔርን ለመወደስ ስፍራቸውን ያዙ። በውዳሴና በምስጋና ለእግዚአብሔር እንዲህ ሲሉ ዘመሩ። ቸር ነውና ለእስራኤልም ምሕረቱ ለዘላለም ነውና። የእግዚአብሔር ቤት መሰረት ስለተጣለ ሕዝቡ በታላቅ ድምፅ እልል እያሉ ለእግዚአብሔር ምስጋና አቀረቡ። የቀድሞውን ቤት መቅደስ ያዩ በዕድሜ የሸመገሉ ብዙ ካህናት፣ ሌዋውያንና የቤተሰብ አለቆች የዚህ ቤተ መቅደስ መሰረት ሲጣል ባዩ ጊዜ ድምፃቸውን ከፍ አድርገው አለቀሱ። ሌሎች ግን የደስታ ጩኸት አሰሙ። የሕዝቡ ጩኸት ድብልቅልቅ ያለ ስለነበር የደስታውን እልልታ ከለቅሶ ጩኸት መለየት የሚችል ማንም አልነበረም። ድምፅም ከሩቅ ይሰማ ነበር ይላል። ሶስተኛው የምናነበው የመጽሐፍ ክፍል ያለው ምዕራፍ 9 ላይ ነው። ምዕራፍ 9 ዕዝራ ምዕራፍ 9 ምዕራፍ 9 ቁጥር 8። አሁን ግን እግዚአብሔር አምላካችን ቅሬታ ይተውልን ዘንድ በመቅደሱም ውስጥ ጽኑ ስፍራ ይሰጠን ዘንድ ለጥቂት ጊዜ ቸርነቱን አሳይቶናል። ስለዚህ አምላካችን ለዓይናችን ብርሃን ሰጠን፣ በባርነትም ሳለን ለጥቂት ጊዜ እረፍት ሰጠን።
ባሮች ብንሆንም አምላካችን ግን ባሮች ሆነን እንድንቀር አልተወንም። ነገር ግን በፋርስ ነገሥታት ፊት ቸርነቱን አሳየን። የአምላካችንን ቤት እንደገና እንድንሰራና ፍርስራሾቿን እንድንጠግን አዲስ ሕይወት ሰጠን። በይሁዳና በኢየሩሳሌምም የመከላከያ ቅጥር ሰጠን ብሎ እግዚአብሔር ቃል ይናገራል። ይሄ የዕዝራ መጽሐፍ ከነህምያ ጋር ልክ እንደ ዜና መጽሐፍ እንደ ነገሥት መጽሐፍ ሁሉ ከነህምያ መጽሐፍ ጋር የተሳሰረ የተነካካ መጽሐፍ ነው፣ የተያያዘ መጽሐፍ ነው። ወደ 7 የሚያህሉ መሰረታዊ ሰነዶች ውስጥ አሉ። የነህምያን መጽሐፍ ስታጠኑ 7 ዋና ዋና ሰነዶች አሉ። እነዚህን ሰነዶች ስትፈትሿቸው ነው የእግዚአብሔር መንግስት እውነት የሚገባችሁ። እነሱን በሙሉ አላነሳም፣ እኔ ጠቅልዬ ነው የማመጣው። ስለዚህ ይሄ የዕዝራ መጽሐፍ የእግዚአብሔርን መንግስት ጉዳይ በጥልቀት ለመረዳት በጣም የሚጠቅም መጽሐፍ ነው። የዕዝራ መጽሐፍ እግዚአብሔር ህዝቡን ከምርኮ እንዴት እንደመለሰ የሚተርክ መጽሐፍ ነው። ህዝቡ እንደምታውቁት በምርኮ ሄዶ ነበረ። ከምርኮ እንዴት እንደተመለሰ የሚተርክ መጽሐፍ ነው። ስለዚህ መጽሐፉ በመጀመሪያ ወይም ከላይ ስታዩት ስለ እስራኤል ወደ ምድራቸው መመለስ፣ ስለ እስራኤል ወደ ሀገሯ መመለስ የሚናገር እንደሆነ ትመለከታላችሁ። እሱ ብቻ አይደለም፣ ቤተ መቅደሱ ስለ መሰራቱ ደግሞ ይነግረናል። ቤተ መቅደሱ መሰራቱን ብቻ አይደለም የሚነግረን፣ አምልኮ፣ ትክክለኛው አምልኮ ህዝቡ በምርኮ ከመወሰዱ የተነሳ ተቋርጦ የነበረው አምልኮተ እግዚአብሔር እንደገና እንደተጀመረ የሚናገር መጽሐፍ ነው። ከላይ ስታነቡ ይሄን የምታገኝ። ነገር ግን ከዚህ ሁሉ በስተጀርባ ከነዚህ ሁነቶች ሁሉ በስተጀርባ ጥልቅ የሆነ አንድ በጣም መሰረታዊ የሆነ መልእክት አለ። እሱ ምንድን ነው ያላችሁ እንደሆነ እግዚአብሔር የመንግስቱን ጉዳይ ወይም አገዛዙን እያስቀጠለ መሆኑን የሚያሳይ እውነት አለ። የእስራኤል ከምርኮ መመለስ ከእግዚአብሔር መንግስት ውጪ ከሆነ ትርጉም የለውም። ዝም ብሎ ነፃ የመውጣት የፖለቲካ ቁማር ብቻ ሆኖ ነው የሚቀረው። ነገር ግን ከዚህ በስተጀርባ የእግዚአብሔር መንግስቱን እያስቀጠለ እንዳለ ይሄ የዕዝራ መጽሐፍ ይነግረናል። ቁልፉ እውነት በዕዝራ መጽሐፍ ውስጥ የምናገኘው ይሄ ነው። የእግዚአብሔር መንግስትን በተመለከተ ይሄ የዕዝራ መጽሐፍ የሚነግረን ነገር ምንድን ያላችሁ እንደሆነ አንደኛው የሚነግረን ነገር የእግዚአብሔር መንግስት በሰው ኃይል ብቻ ሳይሆን በእግዚአብሔር የተስፋ ቃል ምዕራፍ 1ን ስናነብ ሰምታችሁ እንደሆነ በኤርሚያስ በተነገረው የትንቢት ቃል መሰረት እግዚአብሔር የቂሮስን መንፈስ፣ ቂሮስ በነገራችሁ ላይ አይሁዳዊ አይደለም አሕዛብ ነው። ትንቢት የተናገረው ኤርሚያስ አይሁዳዊ ነው እና እግዚአብሔር በኤርሚያስ የተነገረውን የትንቢት ቃል ለመፈጸም አይሁዳዊ ንጉሥ አይደለም ያስነሳው የአሕዛብ ንጉሥ የተስፋውን ቃል። ስለዚህ በዚህ አነሳዋለሁ። በዚህ በዕዝራ መጽሐፍ ውስጥ አንዱ የምናየው ነገር የእግዚአብሔር መንግስት ጉዳይ ሰዎች በጥበባቸው በኃይላቸው በምናምናቸው የሚሰሩት ወይም የሚያድሱት ነገር ሳይሆን በእግዚአብሔር የተስፋ ቃል ላይ የተመሰረተ እንደሆነ አንድ የእግዚአብሔር መንግስት ጉዳይ በእግዚአብሔር ህልውና፣ ስለ እግዚአብሔር ህልውና ተደጋግሞ ነው እየሰማን ያለ ነው። የእግዚአብሔር ህልውና ሀልወተ እግዚአብሔር or the presence of God ከእግዚአብሔር መንግስት ጋር በጽኑ የተቆራኘ ነው። የእግዚአብሔር ሀልወትን የማይለማመድ አማኝ፣ የእግዚአብሔር ሀልወትን ማትለማመድ ቤተክርስቲያን ቀጥታ የምታነሳው ጥያቄ ከመንግስቱ ጋር ስላላት ግንኙነት ነው። ይህን ብዙ ጊዜ ነው የምናገረው ወንድሞችና እህቶች። በቤተ ክርስቲያን ውስጥ ተገኝቶ አክቲቪቲዎች መፈጸም ጥሩ ነው፣ ክፉ አይደለም። ነገር ግን ከእግዚአብሔር መገኘት ጋር ከእግዚአብሔር ህልውና ጋር በግላችን የሚኖረን ኢንተራክሽን ከሌለበት ባዶ ድካም ይሆናል፣ አደጋ ይሆናል። ይሄ የነህምያ መጽሐፍ ይሄንን ይነግረናል። ከዛ በኋላ እግዚአብሔር ስለገባው ቃል ፍጻሜ ያሳየናል። መጀመሪያ የምናነሳው እንግዲህ የእግዚአብሔር መንግስት መታደስ የሚጀምረው በእግዚአብሔር አነሳሽነት መሆኑን ነው የምናየው። ቅድም ባነበብኩላችሁ ምዕራፍ 1 ቁጥር 1 እስከ 4 ላይ
ህዝቡ በምርኮ በምርኮ ምድር ወደ ባቢሎን ሄዷል። እግዚአብሔር ይሄንን ህዝብ ለመመለስ ወይም ከምርኮ እንደሚመለሱ በኤርሚያስ በኩል የትንቢት ቃል ነበራቸው። ይሄ የትንቢት ቃል እንዴትና መቼ እንደሚፈጸም አያውቁም ነበር። ስለዚህ በምርኮ ምድር ሆነው ቶታሊ ተስፋ ቆርጠው ነበር ይኖሩ የነበረው። ባቢሎንን እያገለገሉ የመመለስ ጉዳይ ተረስቷቸው ነበር ይኖሩ የነበረው። በዚህ ሁኔታ ውስጥ እያሉ ነው እግዚአብሔር ያልተጠበቀ ሰው ቂሮስ የሚባል ሰው የአሕዛብ ንጉሥ የሆነን ሰው እግዚአብሔር መንፈሱን አስነሳው ይላል። እና የሰውየው መንፈስ ደግሞ የተቀሰቀሰው የሰውየው ልብ ደግሞ የተቀሰቀሰው ለአንድ ጉዳይ ነው። የእስራኤል ህዝብ ከምርኮ እንዲመለስ። ልብ በሉ፣ የእግዚአብሔር ህዝብ ከምርኮ እንዲመለስ ንጉሱ ልቡ የተቀሰቀሰው በፖለቲካ ጉዳይ አይደለም፣ ምክንያት ነበረው። የእስራኤል ህዝብ ከምርኮ እንዲመለስ ንጉሱ የፈለገበት ምክንያቱ ምንድነው? እሱ ካላችሁ እዚያ ሄደው የአምላካቸውን ምን እንዲሰሩ? መቅደስ እንዲሰሩ፣ አምልኮተ እግዚአብሔር እንደገና እንዲጀምር። ሰውየው ጣዖት አምላኪ ነው። ሰውየው አሕዛብ ነው። ሰውየው ብዙ አማልክቶች አሉት። ሰውየው የአይሁድን አምላክ አያውቀውም፣ ጂሆቫን አያውቀውም፣ ያህዌን አያውቀውም። ኢቭን ኤርሚያስ የተናገረውን የትንቢት ቃል አያውቅም። ነገር ግን ቃሉን የተናገረው እርሱ፣ የትንቢቱን ቃል የሰጠው እርሱ፣ ህዝብ ሁሉ ተስፋ ቆርጦ ባለበት እሱ የመንግስቱን ስራ ምን እያደረገ ነበር? እያስቀጠለ ነበር። የእግዚአብሔርን ቤት እንዲሰሩ እነዚህ ሰዎች እንዲመለሱ ንጉሱ ህዝቡን ወደዚያ ተነሱ፣ ሂዱ፣ ተመለሱ እንዲለቃቸው መንፈሱን ቀሰቀሰው። ይሄ ተራ የፖለቲካ ጉዳይ አልነበረም ዘመዶች። ታዲያ ምንድነው እሱ ካላችሁኝ መለኮታዊ ፕሮግራም ነበረ። የእስራኤል ህዝብ ያለበትን ሁኔታ ስትመለከቱ እግዚአብሔር እየሰራ አይመስልም። እግዚአብሔር እያከናወነ አይመስልም። እግዚአብሔር ዓላማውን እየፈጸመ አይመስልም። ወደዚህ ስንመጣ ከማሚ ጋር ስናወራ ነበር አንድ መዝሙር እየሰማንና አሁን እኔ ውስጥ ካለው ምጥ የተነሳ አንድ ነገር ነገርኳት። የእግዚአብሔር ዝምታ ከባድ ነው አልኳት እና ሰሞኑን እሷ የምትሰማው መልስ ሆነኛ የምትለው መዝሙር አላትና አይ እኔ ያ መዝሙር መልስ ሆኖኛል። እግዚአብሔር ዝም ቢልም እየሰራ ቢመስልም እየሰራ ነው። እነዚህ ሰዎች የተስፋ ቃል ይዘው አምላካቸው እግዚአብሔር እንደሆነ እየታወቀ በባርነት ውስጥ ነው የነበሩት። እግዚአብሔር አብሯቸው ይሁን አይሁን እርግጠኞች አልነበሩ። በጣም በሚዘገንን የባርነት የምርኮ ህይወት ውስጥ ነው ያሉት። የማይማረከው አምላክ የተናገረውን የተስፋ ቃል የሚጠብቅ አምላክ ለነሱ ከመናገር ይልቅ አሁን ከምርኮ ትመለሳላችሁ ብሎ ለነሱ ከመናገር ይልቅ የቂሮስን መንፈስ መቀስቀስ ነበር ለእግዚአብሔር የቀለለው። ይሄ ምንድነው እሱ የሚያሳየን ካላችሁን እግዚአብሔር ከህዝቡ ጋር የገባውን ኪዳን ምን አይልም? አይረሳም። እስኪ አሜን በሉ አንድ ጊዜ። ሳይማረኩ ነው የተናገረው እግዚአብሔር የተናገራችሁን የተስፋ ቃል ብዙዎቻችሁ ረስታችሁ ሊሆን ይችላል። ረስታችሁ እግዚአብሔር የነገረንን ነገር ትተን እግዚአብሔር የነገረንን ነገር ረስተን ያልተጻፈልንን ያልሰማነውን ያልተባለውን እየኖር ሊሆን ይችላል። የተስፋ ቃሉን የማይረሳ አምላክ አለ። ለዘላለም ስሙ የተባረከ ይሁን። እግዚአብሔር ከህዝቡ ጋር የገባውን ኪዳን አሰበና የትኛውን በተን እንደሚነካ ከዘላለም ዘመን በፊት ያቅ ስለነበር ሄደና የቂሮስን መንፈስ ነካው። ለምን ካላችሁ ህዝቡ ቢነካም አይነሳም። እኔ ስለ ቤተ ክርስቲያን አሁን ያለኝን ስጋት ልንገራችሁ። እኔ በጣም ኃይለኛ የሆነ መንፈሳዊ ተሐድሶ ከተነሳ ይነሳል ብዬ የምጠብቀው በወንጌል አማኞች መካከል ሌላ ሳይሆን ሌላ ሰፈር ነው የምጠብቀው። የሆነ ቦታ እግዚአብሔር ሄዶ የሆነ ነገር የሚነካ ይመስለኛል። ለምን ካላችሁ አሁን ባለንበት ሁኔታ ብዙ ሰዎች ተስፋ ቆርጠዋል። ብዙ ሰዎች ጠብቀው ሲያጡ የለም የመንፈስ ቅዱስ ሥራ የለም የሚል ቲዮሎጂ ያስተምራሉ። እንዴት አይኖርም ዘመዶቼ? እንዴት አይኖርም? አለ እንጂ ተጽፏል። አለ እንጂ መንፈስ ቅዱስ በዚህ ዘመን በቃ የተጻፈ መጽሐፍ ተሰጥቶናል። በቃ መንፈስ ቅዱስ አሁን ስራ አይሰራም ብለው እንትና ሪታየር እንዲያረግ አስገድደውታል ብዙ ሰዎች። እንዴ ይሰራል እንጂ
እንደሚሰራ ሊያሳየን ግን እኛን የሚነካ አይመስለኝም ዘመዶች። ይሄ እኔ እምነት ነው፣ እንድታምኑት አይደለም የምነግራችሁ፣ ይሄ እኔ ሐሳብ ነው። የሆነ ቦታ ሄዶ አንድ ቂሮስ የሚነካ ይመስለኛልና ከዛ እኛን የሚያነቃ የቂሮስን መንፈስ ቀሰቀሰው እግዚአብሔር። ይሄ ስራ ምንድነው የሚያሳየው ያላችሁኝ እንደሆነ በምርኮ ዘመንም እንኳ የእግዚአብሔር መንግስት ምን እየሆነች ነው? እየሰራች፣ እየተገለጠች፣ እየተንቀሳቀሰች፣ እየገሰገሰች ነበር። ምክንያቱስ የእግዚአብሔር መንግስት መታደስ የሚጀምረው ሁል ጊዜ በእግዚአብሔር እንጂ በሰው ጥረት አይደለም። አሁን በቤተ ክርስቲያን ውስጥ በጣም ብዙ ቴክኒኮች አሉ። እግዚአብሔር በመካከላችን ያለ ለማስመሰል የምንደክምባቸው፣ እግዚአብሔር በመካከላችን እንደተገኘ እንዳለ ህልውናውን የተለማመድን እንደሆነ ለማስመሰል የምንሞክራቸው በጣም ብዙ አክቲቪቲዎች አሉ። ለምሳሌ ላንሳላችሁ። ጩኸት ያለው ሰው አለ እዚህ ቤት ውስጥ? እስቲ ጩሁ ብሎ ሰው ሲጮህ አቤት ዛሬ የነበረን ጊዜ ይላችኋል። ሰውየው ሲወጣ የጌታ መገኘት ይላችኋል። ሪሊ ጩሁ። እኔ ለእግዚአብሔር ብላችሁ መጮሃችሁን እኔ አልቃወምም። መጮህ አይደለም ከቻላችሁ አቧራም ላይ በፈለጋችሁትን ነገር ሁሉ ብቻ የምር ይሁን ለእግዚአብሔር ይሁን፣ እሱ አይደለም ጥያቄው። ሪሊ የጌታ መገኘት ውስጥ ነው ወይ? አለ ወይ? የጌታ መገኘት ነው ወይ የዛ ነገር ምክንያት? ቅድም እግዚአብሔር ይባርካቸው እነዚህ መዘምራን በጣም በሚገርም ሁኔታ እግዚአብሔርን እንድናመልክ ሲያረጉን ነበር። ስንቶቻችን በhalወተ እግዚአብሔር ውስጥ ገብተን ከጌታ ጋር እንደተገናኘን ግን የሚያውቀው ጌታና እኛ ብቻ ነን። ጌታና እኛ ብቻ ነን። የእግዚአብሔር መንግስት ዘመዶቼ በሰው ጥረት፣ በሰው ቴክኒክ፣ በሰው ጉልበት፣ በሰው ዕውቀት አትታደስም። እንደሱ አይደለም። ታዲያ ማን ነው የሚያድሳት? እግዚአብሔር። እግዚአብሔር እንዴት አድርጎ ያድሳል? የተስፋ ቃሉን ሲያስብ። ከኔ ጋር እንዲህ ብላችሁ ተናገሩ። እግዚአብሔር ሆይ በሉ ባካችሁን፣ እንደ ቃልህ አስበኝ። ዛሬ እየጸለይን ነው እግዚአብሔርን ቃል የምንሰማው ዘመዶቼ። ድገሙና ተናገሩ። እግዚአብሔር ሆይ በሉ፣ እንደ ቃልህ ትዳሬን አስብ፣ ልጆቼን አስብ፣ ቤቴን አስብ፣ እቺን ቤተ ክርስቲያን አስብ። እርስ በጣም ኢምፖርታንት ዘመዶች። እግዚአብሔር ከመንግስቱ አጀንዳ አንጻር ቃሉን አሰበ። በዚያ ጊዜ እግዚአብሔር በሩን ከፈተው። ተመልሰው ቤተ መቅደስ ለመስራት እግዚአብሔርን ለማምለክ እንደሚችሉ የሚያሳይ ተስፋ አልነበረም በሰውኛ። ነገር ግን እግዚአብሔር የቂሮስን መንፈስ ነካና በሩን ወለል አድርጎ ከፈተው። እንደውም ሰው አዋጅ ሲያወጣ ሰምታችሁት እንደሆነ እዚህ ያላችሁ ሰዎች በሙሉ ወደዚያ ተመለሱ። በተለያየ አካባቢ ተበትናችሁ ወደዛ መመለስ የማትችሉ የቀራችሁ ሰዎች ደግሞ የገንዘብ መዋጮ እንድታደርጉ፣ የብርና የወርቅ መዋጮ እንድታደርጉ፣ ማንም ሰው አርፎ እንዳይቀመጥ። የሚገርም ነገር ነው። ይሄንን እያለ ያለው ማን ነው? ጣዖት አምላኪው ሰውዬ። እግዚአብሔር የሚባለውን ያህዌ የሚባለውን አምላክ የማያውቀው ሰውዬ ምን ነካው? እግዚአብሔር መንፈሱን ቀሰቀሰ። የአብ ስም ለዘላለም የተቀደሰ ይሁን። የሚገርም ነገር ነው። የመንግስቱ ባለቤት። አንዳንድ ጊዜ ሰዎች ለእግዚአብሔር መንግስት ብለን ነው እንዲያ እንዲህ የምንሆነው። አይ መንግስቱ በሱ እጅ ላይ ነው ያለችው። እርሱ ነው መንግስቱን የሚመራት። በሩን ከፈተ። በተበተኑ ጊዜ እግዚአብሔር ሰበሰባቸው። ተስፋ በቆረጡና በቆሙ ጊዜ እግዚአብሔር ቃሉን ለመፈጸም በታሪክና በገዢዎች መካከል ገባ። እግዚአብሔር በታሪካቸው ውስጥ እግዚአብሔር ይገዟቸው በነበሩ ሰዎች መካከል ጣልቃ ገባ። የቂሮስን መንፈስ ቀሰቀሰ። ቀላል ንግግር እንዳይመስላችሁ፣ ቀላል ንግግር እንዳይመስላችሁ። ሰውየው ምን አለ? በኢየሩሳሌም ቤት እንድሰራለት ማን አዞኛል አለ። በጣም እኮ ነው የሚገርመው ዘመዶች። ቁጥር 2ን ስታዩ የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር። እስቲ በደንብ አሜን በሉ አንድ ጊዜ። አይገርምም? ሁሉን ነገስታት የሚገዛ። አንዳንድ ጊዜ እኛ የሚመስለን እግዚአብሔር እኛም ብቻ የሚያስተዳድር ነው ይመስለን አይደል? ለነ ቂሮስም ገዢ ነው እግዚአብሔር። ስሙ ለዘላለም የተባረከ ይሁን። ከእግዚአብሔር አገዛዝ ውጪ የሚሆን ማንም የለም። ስለዚህ እግዚአብሔር ለመንግስቱ አጀንዳ መጠቀም ካለበት ቂሮስን እና ሰውየው ምን ብሎ ተናገረ? እኔ ገርመኛል ያገኘው መገለጥ። የመጣለት ብርሃን በጣም ያስደንቀኛል። የሰማይ አምላክ እግዚአብሔር የምድርን ነገስታት ሁሉ ሰጥቶኛል አለና
በይሁዳ ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። የምድር ነገስታትን ሁሉ ኮሎናይዝ እንዲያደርግ እግዚአብሔር ፓወር ሰጥቶኛል፣ አቅም ሰጥቶኛል። በላያቸው ላይ ሰለጥናለሁ። ግን የምሰለጥንበት ምክንያት በይሁዳ ያለችውን በባቢሎን ያለችውን አይደለም፣ በይሁዳ ያለችውን ያ ሰለሞን ሰርቶ በጨረሰ ጊዜ እግዚአብሔር በደመና መጥቶ የገባባትን ሃሌሉያ የእግዚአብሔር መገኘት በትክክል የተወሰነባት ያንን እንድሰራለት። አይገርምም? ነቢይ አይደለም ይሄ ሰውዬ፣ ካህን አይደለም ይሄ ሰውዬ፣ አይሁዳዊ አይደለም ይሄ ሰውዬ። እንደነገርኳችሁ እግዚአብሔር አዞኛል አለ። እንዴት እንደተግባቡ አላቅም ከእግዚአብሔር ጋር። በዚህ መሰረት ለቀቃቸውና ሄዱ። ተለቀው እዛ ሲገቡ፣ ተለቀው እዛ ሲደርሱ የሰዎቹ የመጀመሪያ ጉዳይ ተመስገን ወደ ምድራችን መጣን፣ እንግዲህ ጥሪት እንያዝ፣ እንግዲህ ቤት እንስራ፣ እንግዲህ የፈረሰ እሱ አልነበረም። ቅድሚያ የሰጡት ጉዳይ ለምቾታቸው፣ ለድሎታቸው፣ ለሀብታቸው ወይም ሀብት ለመሰብሰብ አልነበረም። ቅድሚያ የሰጡት ለምን ነበር ካላችሁኝ፣ ለአምልኮተ እግዚአብሔር። ወንድሞችና እህቶች እግዚአብሔርን ለማምለክ ቅድሚያ ትሰጣላችሁ? ከስራችሁ ይልቅ፣ ከልጆቻችሁ ጋር ከምታሳልፉት ጊዜ ይልቅ፣ ከትዳር አጋሮቻችሁ ጋር ከምታሳልፉት ጊዜ ይልቅ፣ ቤታችሁ ፊት ለፊት ቁጭ ካለው ቴሌቪዥን ጋር ከምታሳልፉት ጊዜ ይልቅ፣ በእጃችሁ ላይ ካለችው ስልክ ጋር ከምታሳልፉት ጊዜ ይልቅ፣ ከብዙ ወዳጆቻችሁ ጋር ከምታሳልፉት ጊዜ ይልቅ፣ ከምናሳልፈው ጊዜ ይልቅ ለአምልኮተ እግዚአብሔር ቅድሚያ እንሰጥ ይሆን? የእግዚአብሔር መንግስት ጉዳይ ሲገባን የመጀመሪያው ነገር የሚሆነው እግዚአብሔርን ማምለክ ነው። እና እነዚህ ሰዎች እግዚአብሔርን ለማምለክ ቅድሚያ ሰጡ። ምዕራፍ 3 ቁጥር 10 እስከ 13 እንደምታዩ መሰረቱ ሲጣል የቤተ መቅደሱ ሥራ ተጀመረ። መሰረቱ ሲጣል ሰዎች መለከታቸውን አነሱ፣ ሰዎች በገናቸውን አነሱ። ምዕራፍ 3 የእግዚአብሔር ቃል የሚገርም ነገር ይነግረናል። ቁጥር 10 ጀምረን ስናነብ ግንበኞቹ የእግዚአብሔርን ቤተ መቅደስ በጣሉ ጊዜ ካህናቱ ልብሰ ተክህኗቸውን ለብሰውና መለከታቸውን ይዘው፣ ሌዋውያኑ የአሳፍ ልጆች ደግሞ ጽናጽል ይዘው በእስራኤል ንጉሥ በዳዊት መመሪያ መሰረት እግዚአብሔርን ለመወደስ ስፍራቸውን ያዙ። አሜዚንግ። መቅደሱ ተሰርቶ ገና አላለቀም፣ እድሳቱ ገና አላለቀም። ልክ መሰረቱ ሲጣል ካህናቱ ልብሰ ተክህኗቸውን ለበሱ እግዚአብሔርን ለማምለክ። ሌዋውያኑ ስፍራቸውን ያዙ እግዚአብሔርን ለማምለክ። መዘምራኑ ስፍራቸውን ያዙ እግዚአብሔርን ለማምለክ። በምርኮ ምድር ሰቅለውት የነበረውን በገናቸውን አወረዱ። በምርኮ ምድር ጥለውት የነበረውን ጸናጽላቸውን አነሱ። ለምን ካላችሁ አሁን ለባቢሎን ንጉሥ ሳይሆን ለእግዚአብሔር የሚገዙበትን እድል እግዚአብሔር ሰጥቷቸዋል። አሁን ለባቢሎን ንጉሥ ሳይሆን ለባቢሎን ንጉሥ ሊንበረከኩ ለሱ ሊሰግዱ ሳይሆን አሁን ለልዑሉ አምላክ እንዲሰግዱ፣ አሁን ለልዑሉ አምላክ እንዲንበረከኩ እግዚአብሔር ጊዜ አምጥቶላቸዋል። በባቢሎን በነበሩ ጊዜ ለልዑሉ አምላክ አልሰግድም ሲሉ 7 እጥፍ የሚነድ እቶን ነበር የሚጠብቃቸው። ለልዑሉ አምላክ አልሰግድም ሲሉ የተራበ የአንበሳ ጉድጓድ ነበር የሚጠብቃቸው። አሁን እቶን እሳት የለም። አሁን የተራበ አንበሳ ጉድጓድ የለም። በነፃነት እግዚአብሔርን የሚያመልኩበት፣ ለእግዚአብሔር የሚገዙበት፣ እግዚአብሔርን ቀዳሚ የሚያደርጉበትን እድል እግዚአብሔር አመጣ፣ እግዚአብሔር ሰጠ። ሰሞኑን እንደነገርኳችሁ ትሬኒንግ ላይ ነበርኩና አብረውኝ የነበሩ ሰዎች በጠቅላላ አፍሪካውያን ናቸው። ትሬኒንጉን ስንወስድ የነበር ነው። ሁሉም ሰው በአገሩ ስላለ የፖለቲካ ቀውስ ነው የሚያወራው። ሁሉም ሰው እና አሁን ሁሉም ሰው አሜሪካን ሀገር ነው ያለው። ይሄ ሀገር የነጻነት ሀገር ነው እና ስንቶቻችን እንዳስተዋል ነው ባላቅም ሰውየው ያሰለጥነን የነበረው ሰው የናሽናል ኦፊሱ ፕሬዚዳንት ነው። ዶክተር ጆናታን ይባላል። አንድ ነገር ተናገረ።
እኛ ወደ እናንተ ሀገር ሚሽነሪ እንልካለን፣ እናንተ ግን እኛ ሚሽነሪዎች ናችሁ አለ። ስንቶቻችን ያ ነገር እንደገባን አላቅም። እና አንድ ነገር ነገረን፣ እባካችሁ እንደ ሚሽነሪ መኖር ጀምሩ አለን። እንደ ሚሽነሪ መኖር ጀምሩ። እኔም ዛሬ ጠዋት እዚህ ቤት ላላችሁ ወንድሞቼና እህቶቼ ይሄን ማለት ፈልጋለሁ። እንደ ስደተኛ መኖር አቁሙ። ስደተኛ ሁሌ የሚያስበው የሚበላውን የሚጠጣውን ብቻ ነው። ስደተኛ ስለ መንግስት ሐሳብ የለውም። ስለ መንግስት ሊያስብ አይችልም፣ አይፈቀድለትም። አይፈቅድልንም። የሀገሩ ሲስተም የታወቀ ነገር ነው። ይቃወመናል፣ የታወቀ ነገር ነው። እምቢ ማለት ግን አለብን። ራሳችንን መጀመሪያ መቀበል አለብን። እና ይሄንን አበክሮ ነገረን። እነዚህ ሰዎች እግዚአብሔርን ማምለክ አይችሉም ነበር። ሲስተሙ አይፈቅድላቸውም ነበር። በሰባት እጥፍ በሚነድ እቶን ያስፈራራቸው ነበር። በተራባ አንበሳ ያስፈራራቸው ነበር። ከዚያ ተለቀው አሁን እኔና እናንተ የነጻነት ሀገር መጣን እንደምንለው ወደ ምድራቸው ነጻነት ወዳለበት ሲመጡ የመጀመሪያ ያረጉት ነገር መለከት ነው ያነሱት፣ ጸናጽል ነው ያነሱት፣ ቅኔ ነው ያነሱት፣ አምልኮ ነው ያነሱት። እና እንደዚህ ብለው ተናገሩ፣ ቸር ነውና። ዋው! ተመልከቱ ቁጥር 11 ምን እንደሚል ስፍራቸውን ያዙልና በውዳሴና በምስጋና ለእግዚአብሔር እንዲህ ሲሉ ዘመሩ፣ ቸር ነውና። ባካችሁ ጩሁና ከኔ ጋር እግዚአብሔር ቸር ነው በሉ። ይገርማል። ሲመለከቱ ታሪካቸውን ሲያዩ ዛሬ ጋር መድረሳቸውን አንድ ነገር ነው እዚህ ጋር ያደረሳቸው። ምንድነው እሱ ካላችሁ የእግዚአብሔር ቸርነት። የእግዚአብሔር ቸርነት በእግዚአብሔር መንግስት አሰራር ውስጥ ቁልፍ ጉዳይ ነው። የእግዚአብሔር ምሕረት ቸርነት የሚለው ቃል እና ጸጋ የሚለው ቃል በዕብራይስጥ ሁለት ቃሎች ተጋጭተው የተፈጠሩት ቃል ነው። ጸጋ የሚለው እና የእግዚአብሔር ጸጋ የነዚህ ሰዎች ጥረት የለበትም። የነዚህ ሰዎች ኤፈርት የለበትም። እግዚአብሔር የቂሮስን መንፈስ ነክቶ እግዚአብሔር ራሱ እድል ሰጣቸው። እግዚአብሔር የሰጣቸውን እድል ግን ተጠቀሙበት። ወንድሞቼና እህቶቼ እኛ እየተጠቀምንበት ነው። በእግዚአብሔር መንግስት ውስጥ እግዚአብሔር የሰጠንን እድል ተጠቀሙበት። እግዚአብሔርን አመሰግኑ። ቤተ መቅደሱ በተጣለ ጊዜ እግዚአብሔርን አመሰገኑ። ለምንድነው እሱ እግዚአብሔርን ለማመስገን የተነሱት? የቤተ መቅደሱ መሰረት በተጣለ ጊዜ ያላችሁ እንደሆነ ባለፉት 2 ሳምንታት እንደነገርኳችሁ ቤተ መቅደሱ የእግዚአብሔርን መገኘት በቀጥታ ይወክል ስለነበረ የመቅደሱ በመካከላቸው መገኘት ወይም የመቅደሱ እንደገና መሰራት በእግዚአብሔር አገዛዝ ውስጥ ተመልሰው ለመምጣታቸው አይነተኛ ማስረጃ ስለነበረ በለቅሶ በእንባ በጩኸት ሆነው ያመልኩት ጀመረ፣ ይዘምሩ ጀመረ። እግዚአብሔር የሰጣቸውን እድል ተጠቀሙበት። በእግዚአብሔር አገዛዝ ስር የህይወት ማዕከል ምንድነው እሱ ካላችሁ በእግዚአብሔር መገኘት ህይወታችን መታደሱ ነው። አዲስ ህይወት ጀመሩ። እነሱ ራሳቸው እንደተናገሩ አዲስ ህይወት ሰጠናሉ። ይሄ አዲስ ህይወት እግዚአብሔርን ማምለክ የጀመሩበት ነው። የእግዚአብሔር መንግስት ሁሉ ጊዜ አምልኮን እግዚአብሔርን ማምለክን ስለማደስ ነው። እግዚአብሔር በህዝቡ ህይወት እንዲኖር ብቻ ሳይሆን የሚፈልገው ህዝቡ በትክክለኛው መንገድ እንዲያመልኩት እግዚአብሔር ይፈልጋል። እግዚአብሔር በህዝቡ መካከል ማደር፣ በህዝቡ ህይወት ውስጥ መኖር ብቻ ሳይሆን የሚፈልገው ህዝቡን መግዛት ይፈልጋል። ህዝቡን እንዲያመልኩት ይሻል። እውነተኛው የእግዚአብሔር መንግስት የሚለካውም በሚኖረን ነገር ባለን የግዛት ስፋት ወይም ደግሞ የአባላት ቁጥር ብዛት ባለን የአካውንት የሂሳብ አካውንት ጉልበት ልክ ባሉን አገልጋዮች ልክ ምናምን አይደለም የሚለካው። ታዲያ በምንድነው እሱ የሚለካው ካላችሁ የንጉሱ ህልውና። ሰው ካለ እዚህ ቤት አሜን ይበል እስቲ። የንጉሱ ህልውና እና ክብር በህዝቡ መካከል። ሃሌሉያ! የንጉሱ ክብር። አሁን እኮ አገልጋዮች ናቸው በመካከላችን ያሉት። እኔ እርግጠኛ አይደለሁም ወንድሞችና እህቶች፣ በጣም ጥሩ ስም ያላቸው ስም ስላላቸው እኔ ችግር የለብኝም፣ እግዚአብሔር ይባርካቸው። ግን የምር መነጋገር ስላለብን ማለት ነው።
በጣም ፖፑላር የሆነ ስም ያላቸው ስመጥር የሆኑ በጣም ጥሩ አገልጋዮች አሉን። ስለነሱ እግዚአብሔርን እናመሰግናለን። የነሱ መገኘት ሲሆን ሰው ሁሉ በነሱ መገኘት ዙሪያ ይሰበሰባል። ሰው ሁሉ በነሱ መገኘት ዙሪያ ይከማቻል። በጣም የሚያሳዝነው ነገር ከዛ ስብሰባ ሲበተን እንደዛው እንደመጣው ተመልሶ ይሄዳል። ለዚህ ነው ሙግቴንም አቀርበው ዘመዶቼ በእግዚአብሔር ቃል የእግዚአብሔር ክብር የእግዚአብሔር መንግስት የሚባለው ነገር እውን ሲሆን ንጉሱ ነው፣ ታሪኩ አይደለም የሚታየው፣ ወይም የሆነ ስመጥር አገልጋይ አይደለም የሚታየው። የእንትናና የእንትና አልነበረም፣ እንደሱ አልነበረም። የእዝራ የነህምያ ስም ሲጠራ አታዩም። የነቢያቱ ስም ሲጠራ አታዩም። ታዲያ ማን ነው እሱ የሚጠራው? እግዚአብሔር ይባላል። የቱ እግዚአብሔር? በደመና የወረደው እግዚአብሔር። ዋው! ህዝቡ የምር የተጽናኑት እግዚአብሔር ስለተገኘ ነው። ዛሬ አንድ ነገር ቁርጣችሁ እንድታቁ ልንገራችሁ። የቱንም ያህል በሚያጽናና ቃል ባባብላችሁ ጥቅስ መርጬ ላበረታታችሁ ብሞክር አላጽናናችሁም። ስሜታችሁን ላስደስተው እችላለሁ። ከሐዘናችሁ ውስጥ ተነቅላችሁ ወጣችሁ ልትጽናኑ የምትፈልጉ ከሆነ ግን የማጽናናት ሥራ የመንፈስ ቅዱስ ሥራ ነው። እርሱ በመጣ ጊዜ ሃሌሉያ ያጽናናችኋል። የእውነት አጽናኝ ነው እውነተኛው። ስለዚህ መራብ ያስፈልጋል፣ መጠማት ያስፈልጋል። እኔ ምናልባት በጥሩ ቋንቋ በጥሩ አማርኛ ምነግራችሁ ፓስተር የጌታ ይባርክ ምናምን ነው የምትሉኝ። ከነምናችሁ ከነቁስላችሁ ከነ ጥያቄያችሁ ከነ ሐዘናችሁ አስደስቼ ነው የምለቃችሁ። ከዛ ውጭ አላረግም። ለምን ያላችሁኝ እንደሆነ የሚቀጥለው ሳምንት እንዳትቀሩ ከፕሮግራም እንዳትቀሩ ሳይሆን እርሱን እንድታመልኩ ለዘላለም። አንዴ ነክቶ የሚፈውሰው ማን ነው ካላችሁ እግዚአብሔር በሕዝቡ መካከል ተገኘ። በዚያ ጊዜ ድብልቅልቅ የሆነ ስሜት ሆነ። የቀድሞውን ክብር ያዩ ሽማግሌዎች እንደገና የዚህ ቤት መሰረት ሲጣል ሲያዩ ትንሽ መስሏቸው እየተሰራ ያለው ነገር አለቀሱ። ሌሎች ደግሞ የእግዚአብሔር መቅደስ የእግዚአብሔር እጅ መንቀሳቀስ ስለጀመረ እሪ ብለው ጮሁ። ድብልቅልቅ ያለ ስሜት ሆነ። ምን ነበር ምክንያቱ ካላችሁ የእግዚአብሔርን መገኘት በመቅደሱ አማካኝነት ስላገኙ፣ በዚያ ስለጀመረ። መንግስቱ መጀመሪያ ላይ የእግዚአብሔር መንግስት ስታዩት ደካማ ልትመስል ትችላለች፣ ሊያስለቅሳችሁ ይችላል። ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 13 ላይ ስለ እግዚአብሔር መንግስት ሲናገር የእግዚአብሔር መንግስት በእርሾ ነው የመሰላት። አንዲት ሴት ወስዳ በዱቄቱ ውስጥ እንዳስቀመጠቻት ጥቂት እርሾ ትመስላለች። በአይሁዳውያን ዘንድ በዚያ ጊዜ እርሾ ተወስዶ ባልተለወሰ ዱቄት ውስጥ ነው የሚከተተው። እኛ በተለወሰ ውስጥ ነው አይደለም እናቀው እርሾን። እነሱ ጋር እንደሱ አይደለም። ያ እርሾ ይወሰድና ባልተለወሰ ዱቄቱ ውስጥ ይደረግና ዱቄቱ በላዩ ላይ ይሆናል። እርሾው ቀስ እያለ ፈርቲላይዝ እያደረገ ፈርመንት እያረገ በሄደ ቁጥር ፈርመንት እያረገ በሄደ ቁጥር እየበሰለ በሄደ ዱቄቱን እየነካው ዱቄቱ በጠቅላላ በዚያ እርሾ ይወረሳል። ጌታ ኢየሱስ የእግዚአብሔርን መንግስት እንደዚህ ነው የመሰላት። ትንሽ ናት፣ ነገር ግን ፈጽሞ እስኪቦካ ድረስ ዱቄቱን ሁሉ ምን ታረጋለች? ትለውሳለች። ይሄንን ትንሽ ጉባኤ ሳይ ተስፋ ከማልቆርጥባቸው ነገሮች መካከል አንዱ የእግዚአብሔር አሰራር ከትንሽ ወደ ትልቅ ነው። የእግዚአብሔር አሰራር የመንግስቱ አሰራር ከትንሽ ወደ ትልቅ ነው። ስለዚህ ዛሬ በህይወት ውስጥ ያለ ትንሽዬ ብልጭታ ካለ ዋጋ ስጠው። ዛሬ በህይወትሽ ውስጥ ያለ ትንሽዬ ብልጭታ ካለ ዋጋ ስጪው። 5 ደቂቃ እየጸለይሽ ከሆነ ዋጋ ስጪው።
10 ደቂቃ የእግዚአብሔር ቃል እያጠና ከሆነ ዋጋ ስጠው፣ ራስን አትኮንን። እንደዚህ ነው የሚጀምረው። ያለቀሱት ሰዎች ያለቀሱበት ምክንያት ምንድነው ካላችሁ የጀመሩት በሰለሞን ዘመን ከተሰራው ቤተ መቅደስ ነው። ከዛ አንስተው ሲያዩት ይሄ ገና መሰረት ሲጣል አይተው ዲስከሬጅ አደረጋቸው፣ አለቀሱ። ያንን ያላዩ ደግሞ አዲሱ ትውልድ እግዚአብሔር በመካከላችን መሆኑ ምልክት ከተገኘበት ምን ያስፈልጋል ብለው አሉ። እግዚአብሔር በሕይወታችሁ ስለ መንግስቱ ያስቀመጠውን ጥቂት ነገር ቫልዩ መስጠት ያስፈልጋል። ማልቀስ አቁሙ፣ ማጉረምረም አቁሙ፣ ተስፋ መቁረጥ አቁሙ። ራሳችሁን ከነ ፓስተር እንቶኔ ከነ ነብይ እንቶኔ ጋር አታለካኩ። ሰለሞን ከሰራው ቤተ መቅደስ ጋር አታለካኩ። ዛሬ የተጣለው መሰረት ያድናል። የአብ ልጅ ዛሬ እግዚአብሔር በሕይወትሽ የጀመረው ትንሽዬ ነገር፣ ዛሬ እግዚአብሔር በሕይወት የጀመረው ትንሽዬ ነገር እንደ እርሻዋ ነው። የእግዚአብሔር መንግስት ጉዳይ ስለሆነ ሙሉ በሙሉ ሳያቦካ አያቆምም። ማልቀስ አቁሙና ማመስገን ጀምሩ። እግዚአብሔር መንግስት በእግዚአብሔር አነሳሽነት ትታደሳለች። በእግዚአብሔር አነሳሽነት የምትታደሰው የእግዚአብሔር መንግስት ምንድነው ማዕከል የምታደርገው? የእግዚአብሔር መንግስት መታደስ ሁልጊዜ እግዚአብሔር መንግስት በሕይወታችን ሲታደስ ማዕከል የሚያደርገው አምልኮን ነው። አምልኮን ማዕከል ያደርጋል። ህዝቡ ቅድም እንደተናገርኩ እግዚአብሔርን ወደ ማምለክ፣ እግዚአብሔርን ወደ ማክበር፣ ለእግዚአብሔር ወደ መገዛት ወደዚያ መጡ። የእግዚአብሔር ስም ለዘላለም የተባረከ ይሁን። የእግዚአብሔር መንግስት ሁሌም አምልኮን ስለማደስ ነው። አምልኮን ስለማደስ ነው። ምዕራፍ 3 እንደዚህ ብሎ ነው የሚነግረን ቁጥር 10 እና 11 አናጺዎቹ የእግዚአብሔርን መቅደስ መሰረት በጣሉ ጊዜ አልባሳተ ተክህኖት የለበሱ ካህናት መለከት ይዘው ወይም የክህነት ልብሳቸውን ለብሰው መለከት ይዘው እግዚአብሔርን ያመሰግኑ ዘንድ ቆሙ ይላል። ቆሙ ይላል። ወንድሞችና እህቶች እግዚአብሔርን ለማምለክ የሚያስችላችሁን ነገር በተለያየ ምክንያት ጥላችሁት የነበረውን ነገር ዛሬ እንድታነሱት ይሁን። ዛሬ እንድታነሱት ይሁን። እግዚአብሔርን ለማምለክ የእግዚአብሔር መንግስት መታደስ ማዕከል የሚያደርገው አምልኮተ እግዚአብሔር ነው። እግዚአብሔርን ማምለክ ማዕከል ያደረገው የእግዚአብሔር መንግስት መታደስ በምን አማካኝነት ነው ፍጻሜ የሚያገኘው ካላችሁ በእግዚአብሔር ቃል አማካኝነት። ሶስተኛ ደረጃ የምናየው ነገር እሱ ነው። የመንግስቱ መታደስ፣ የእግዚአብሔር መንግስት መታደስ ሰዎች በሚፈጥሩት ግርግር የሚሆን አይደለም። ሰዎች በሚፈጥሩት ሰውኛ አይደለም። ይሄ መብራት በጣም ኃይለኛ መብራት ነው ዘመዶች። እኔ ደግሞ ያለ ልማዴ ቆጥረን ስቃዬን አበላኝ። ግድ የለም ይሁን አንተ ተሆነ ቆጣው ልክ ያለው ችግር የለም። እኔ ነኝ ያለ ልማዴ ሆኜ ይቅር በለኝ። ትንሽ ትልቅ ሰው ለመምሰል ብዬ ነበር፣ አልተሳካም። እሺ ሽማግሌ ለመምሰል ፈልጌ ነበር፣ አልተቻለም። የእግዚአብሔር መንግስት መታደስ በእግዚአብሔር ቃል አማካኝነት የሚታደስ ነው። ዘመዶቼ እኛ የምንፈጥራቸው ቴክኒኮች፣ እኛ የምንፈጥራቸው አክቲቪቲዎች ክፉ ላይሆኑ ይችላሉ። የእግዚአብሔርን መንግስት መታደስ ግን ሊያስቀጥሉ አይችሉም። የእግዚአብሔር መንግስት መታደስ እንዲቀጥል ከተፈለገ ቅዱስ ቃሉ ስፍራ መያዝ አለበት። ምዕራፍ 7 ቁጥር 10 ላይ ይሄ ምዕራፍ 7 ቁጥር 10 በዕዝራ መጽሐፍ ውስጥ ካሉት ዋና ዋና ጥቅሶች መካከል ማዕከላዊው ወይም የመጽሐፉ ልብ ተብሎ የሚታወቅ ቃል ነው። እንደዚህ የሚል ቃል ታገኛላችሁ። ዕዝራም የእግዚአብሔርን ሕግ ይፈልግ፣ 1 ያደርግ፣ 2 ለእስራኤልም ሥርዓትንና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበር ይላል። ዘመዶቼ በእግዚአብሔር ቤት ውስጥ
ወይም ከዳንኩበት ጊዜ ጀምሮ ወደ 30 ዓመት በላይ ሆነኝ ይመስለኛል በቤተ ክርስቲያን ውስጥ በተለያዩ ጊዜያቶች ውስጥ የእግዚአብሔር እንቅስቃሴ ወይም መንፈሳዊ እንቅስቃሴ ሪቫይቫል ሲሆን አይቻልም። ለምሳሌ 1983ን ባነሳላችሁ 1983 እንኳን ሪቫይቫሉ በእግዚአብሔር ቃል ሊመራ የቤተ ክርስቲያን ሰዎች ሪቫይቫል እንደተነሳም እንኳን አላስተዋሉም ነበር። ስለዚህ ወደ ቤተ ክርስቲያን ውስጥ ግር ብለው የመጡ ሰዎች በወቅቱ በነበረው የመንግስት ለውጥ ምክንያት ከአንደኛው መንግስት ውስጥ የነበሩ ሰዎች ነበሩ። ጊዜው በጣም አስቸጋሪ ነበር። በጣም ከባድ ጊዜ ነበር። መሸሻ አልነበራቸውም። ስለዚህ ጌታን እየተቀበሉ መጡ፣ ወደ ቤተ ክርስቲያን ገቡ። ግን አልሰለጠኑም በእግዚአብሔር ቃል ምን ማድረግ እንዳለባቸው፣ በእግዚአብሔር ቤት ውስጥ እንዴት መኖር እንዳለባቸው በቅጡ አልሰለጠኑም። ስለዚህ በቀጥታ ተንጠላጥለው የቤተ ክርስቲያንን ሊደርሺፕ ሲይዙ ቤተ ክርስቲያንን ኮሚቴ አድርገው ለቀቋት። ኮሚቴ መጥፎ ነው እያልኩ አይደለም፣ ግን የሚያውቁት ይሄንን ነው። ከዛ ደንብ፣ ህግ፣ መተዳደሪያ ደንብ ምናም በቃ ህግ በህግ ሆነች ቤተ ክርስቲያን፣ ወረቀት በወረቀት። ያ ወረቀት ሲበዛ ቤተ ክርስቲያን ከውስጧ አንድ ነገር ጣለች፣ የወንድማማች ፍቅር የሚባለውን ጣለች። ከዚያ ጥቂት ቆየችና ዶሴ ሰንዳ ፍርድ ቤት ተካሳ ሄዳ ቆመች። ምን ነበር ምክንያቱ ያላችሁኝ እንደሆነ በዚህ ሪቫይቫል ድነው የመጡ ሰዎች በእግዚአብሔር ቃል እውነት መሰረት አልተቀረጹም ነበር። በጣም ብዙ ህዝብ የሚሰበሰብባቸውን ቦታዎች እስቲ ልብ ብላችሁ እዩዋቸው። ስሜት ሊኮረኩሩ የሚችሉ በጥቅስ የተቃኙ የሰው ንግግሮች የሚነገሩባቸው ቦታዎች ሰዎች በብዛት አሉ። ነገር ግን ቻሌንጅ የሚያደርገው የእግዚአብሔር ቃል በትክክል የሚነገርበት ቦታ ላይ ብዙ ሰዎች መኖር አይፈልጉም። እዝራ በልቡ ፈለገ ይላል፣ ልቡን አዘጋጅቶ ነበረ ይላል። ዋው! የተጀመረው ነገር እንዲቀጥል እግዚአብሔር የጀመረው የመንግስቱ ተሐድሶ የቤተ መቅደሱ ሥራ እንዲቀጥል፣ አምልኮ እንዲቀጥል፣ አገልግሎት እንዲቀጥል፣ የእግዚአብሔር መንግስት ጉዳይ እንዲቀጥል እዝራ የመጀመሪያ ስፍራ የሰጠው ቦታ የእግዚአብሔር ቃል ነበር። በጣም አስገራሚ መሪ ነው እዝራ። በዚህ ዘመን ላለን እግዚአብሔርን እናገለግላለን፣ እግዚአብሔርን ቤት በመምራት እናገለግላለን ለምንል ሰዎች በጣም ጥሩ ምሳሌ የሚሆን ሰው ነው። ህዝቡን አይደለም እዝራ ስለ እግዚአብሔር ቃል መንገር የጀመረው። ይሄው እግዚአብሔር ቃል የሚነግረን ይሄንን ነው። እዝራም እስቲ እዝራም በሉ አንድ ጊዜ። አይገርማችሁም? ታሪኩም እንደማለት ነው። እዝራም የእግዚአብሔርን ህግ ይፈልግ ነበር። የእግዚአብሔርን ቃል የሚፈልግ አገልጋይ ባለበት ቦታ ህዝቡን ታውቁታላችሁ። ያለ እግዚአብሔር ቃል ምንም ቲያትር ብትሰሩ ደስተኛ አይደለም። እሳት ብታወርዱ ደስተኛ አይደለም። ይፈልገዋል እግዚአብሔርን ቃል። ስሜቱን ኮርኩራችሁ በዋዛ አታንቀሳቀሱትም። ለምን? የእግዚአብሔርን ቃል ያውቃል። በእግዚአብሔር ቃል መረ ነው የሚኖረው። ይሄ ሰው የእግዚአብሔርን ህግ ይፈልግ ነበር። የእግዚአብሔርን ህግ መፈለግ ብቻ አይደለም፣ የእግዚአብሔርን ህግ ለመፈለግ ብቻ አይደለም ልቡ የተዘጋጀው። የእግዚአብሔርን ህግ ለመኖር፣ የእግዚአብሔርን ቃል ለመኖር፣ የእግዚአብሔርን ቃል ለመታዘዝ፣ የእግዚአብሔርን ቃል የህይወቱ ስርዓት ለማድረግ፣ በሌላ ቋንቋ ምን ማለት ነው እሱ? ለእግዚአብሔር ለመገዛት። የእግዚአብሔር አገዛዝ የሚታደሰውና የሚቀጥለው በዚህ ቃል አማካኝነት ብቻና ብቻ ነው። እመኑኝ፣ ለዚህ ቃል ሙሉ በሙሉ ስንገዛ አንጣላም። ለዚህ ቃል ሙሉ በሙሉ ስንገዛ ቤተ ክርስቲያን መተዳደሪያ ደንብ፣ ህገ መንግስት ማውጣት አያስፈልጋትም። ይሄ ቃል ያልገዛውን ህዝብ መተዳደሪያ ደንብ ሰላም ሊሰጠው አይችልም። ይሄ ቃል ሰላም ካልሰጠን፣ ይሄ ቃል እንድንቀባበል፣ ይሄ ቃል ይቅር እንድንባባል፣ ይሄ ቃል አንዳችን ሌላችንን እንድንወድ ካላደረገን በመተዳደሪያ ደንብ ይሄ ቃል እንድንተማመን ካላደረገን በመተዳደሪያ ደንብ አይቻልም፣ አይሆንም። እዝራ የእግዚአብሔርን ቃል
ይፈልገዋል። ሊያስተምረው አይደለም ይፈልገው፣ ሊኖረው ወይ ዛሬ 3 ወይም 4 ሳምንት አካባቢ ይመስለኛል አንድ ሰው አንድ ነገር አለኝ። እግዚአብሔር የአገልግሎትን በር እንደገና እንዲከፍትልህ በጣም እየጸለይኩ ነው አለኝ። ወንድሜን እግዚአብሔር ይባርከው። አንድ ነገር አልኩት። እኔ ደግሞ እባክህ እሱን የጸሎት ርዕስ ለውጠውና ትንሽ የእግዚአብሔርን ቃል ኖሬ እንድሞት ጸልይልኝ አልኩት። እኔ አሁን ስብከት አይደለም ጥያቄ፣ ማስተማር አይደለም ጥያቄ፣ እግዚአብሔር የሚፈልገውን ያንን ህይወት ያን ሙሉ ህይወት መኖር ነው የምፈልገው። እዝራ ልቡ የእግዚአብሔርን ቃል ለመኖር የተዘጋጀ ሰው ነበር። ይሄንን ነው የሚፈልገው። ምን ይደረግልህ ስትሉት ቃሉን እንድኖር። ለራሱ መኖር ብቻ አይደለም እዝራ ለእስራኤል ህዝብ ስለ ጥርመሳ ስለ ቅልበሳ አላስተማረም። ስለ ሚራክል መኒ አላስተማረም። ለእስራኤል ህዝብ የእግዚአብሔርን ቃል ብቻ አስተማረ። ስርዓቱን ብቻ አስተማረ። ለምን? የእግዚአብሔር አገዛዝ የሚታደሰው በእግዚአብሔር ቃል ስለሆነ አስተማረ። ልቡ ለዚህ ተዘጋጅቶ ነበር ይላል። ይሄ ጥቅስ ምን ይነግረናል ካላችሁኝ፣ የመጀመሪያው ነገር የእግዚአብሔር መንግስት በእኛ ህይወት ውስጥ እንዲታደስ ከፈለግን ቃሉን ማጥናት፣ ቃሉን ልቡ ተዘጋጅቶ ነበር ቃሉን ለመፈለግ የሚለው ነገር ምን ማለት ነው ካላችሁ፣ የእግዚአብሔርን ቃል ለማወቅ፣ የእግዚአብሔርን ቃል በትክክል አንደርስታንድ ለማድረግ፣ ቃሉን ለማጥናት አፒታይት ማግኘት። የዚህ ሀገር ሰዎች ምግብ ስትበሉ ሲያገኟችሁ ጉድ አፒታይት ይላሉ። ደስ የሚል ንግግር ነው አይደል? ደስ የሚል ንግግር እኮ ነው። ጉድ አፒታይት ያስፈልገናል። ይስማማህ ማለታቸው እኮ ነው እነሱ። የምትበላው ነገር አይጣላህ፣ እሺ ይስማማህ ማለታቸው። ወንድሞችና እህቶች፣ የእግዚአብሔር ቃል የሚጣላን ሰዎች ከሆነን ችግር ላይ ነው ያለ ነው። የእግዚአብሔር ቃል ሲነገር እየተጣላን የምናክተመትም ስለሆነ እኮ ነው፣ ስለሷ እኮ ነው፣ ስላየለ እኮ ነው፣ ስለከበደ እኮ ነው እያልክ በከርሃን የምታይ ከሆነ ችግር ውስጥ ነው ያለ። እግዚአብሔር መንግስት አትታደስ። እግዚአብሔር ጉድ አፒታይት ይስጠን። አሜን። የእግዚአብሔርን ቃል ማድረግ፣ መታዘዝ፣ ቃሉን ብቻ ማስተማር። ወንድሞችና እህቶች፣ እኔ ሰባኪ አይደለሁ፣ አስተማሪ አይደለሁ። አሁን ታሪክ እንዴት ነው እሱ እግዚአብሔርን ቃል አስተምር የምትለኝ ልትሉኝ ትችላላችሁ። ጴጥሮስ እንዲህ ብሎ መክሮናል። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ምን ይበል? ከእህትሽ ጋር ስታወሪ እግዚአብሔርን ቃል አውሪ። ከወንድም ጋር ስታወራ እግዚአብሔርን ቃል አውራ። አቁም፣ ሌላ ነገር አቁም። በቃ ሌላ ነገር ተው፣ እንተው። እንደ እግዚአብሔር ቃል ስንነጋገር ኖ ይሄን እግዚአብሔር ቃል አይለውም ተው ለማለት ደፋር መሆን አለብን። አንዳንድ ሰዎች አሉ አናግሮ አናጋሪዎች አይደለም። እኔ እናት አንድ ጸሎት ነበራት ድሮ ጧት ስትነሳ አናግሮ ካናጋሪ ካውሎ መስካሪ ሰውረኝ ትላለች። ጧት ስትነሳ መጀመሪያ ጸሎቷ እሱ ነውና እንዲህ አይነት ሰዎች መጸለይ ያለብን ይሄን ጸሎት ይመስለኛል። ገብቷቸዋል። አንዳንድ ሰዎች አሉ ኢሹ ይዘው ይመጣሉ። ወይ ደውለው አሎ ሰማሽ እንዴ ምን ስንላቸው ዮሐንስ ወንጌል ምዕራፍ 1 የሚለውን አይደለም የሚሉን ስንላቸው እንትና እኮ ብለው ይጀምራሉ። በጌታ በኢየሱስ ስም ብላችሁ ገጭ ማድረግ ነው በቃ እሱ። ከምሬ ነው የምነግራችሁ። ግን እንደሱ አይደለም። እውነትሽን ነው በኢየሱስ ስም እንደውም የምንፈልገው እንዲህ አይነት ነገር ነው። በጣም የሚያስደስተን። አታጨናንቁን፣ ትንሽ ፈታን በል እንጂ በወሬ ሪሊ ባሉባልታ፣ በስም ማጥፋት ሪሊ
የወንድምን ውድቀት በመስማት ፌል አረገ ሲባል በመስማት በሱ ፈታዘና ዋው ፈሪሳዊነት ነው ዝምብለሽ ዝራ እንደሷ ነበር እግዚአብሔር መንግስት ተሐድሶ የሚቀጥለው የእግዚአብሔር ሕዝብ በቅዱሳት መጻሕፍት ሲቀረጹ በቅዱሳት መጻሕፍት ዕውቀት ሼፕ ሲደረጉ እዝራ ምሁር ብቻ አልነበረ ልቡ ለእግዚአብሔር ቃል የተሰጠ ነበር ቀንጆቻችሁን አንሱ ከኔ ጋር እግዚአብሔር ሆይ በሉ ባካችሁ ዛሬ በሉት ባካችሁ ልቤን ለቃልህ ውሰደው አሜን የዝራ ልብ ለእግዚአብሔር ቃል የተሰጠ ነበር የኔ ወንድሞችና እህቶች የኔና የናንተ ልብ ማን ነው የተቀራመተው ምንድነው የተቀራመተው ዛሬ መጠየቅ አለብን የእግዚአብሔር መንግስት ተሐድሶ በህይወታችን ውስጥ እንዲቀጥል የተነቃቃን ሰዎች የእግዚአብሔር አገዛዝ በህይወታችን የማይቋረጥ ሰዎች እንድንሆን ልባችንን የገዛው ምንድነው መጽሐፍ አጥብቀ ልብህን ጠብቅ ይላል ለምን ስንለው የህይወት መውጫ ከዚያ ነውና የነህምያ ልብ በእግዚአብሔር ቃል የተያዘ ነበር ዝም ብሎ ጥቅስ አዋቂ አልነበረም ዝም ብሎ ስኮራል አልነበረም ዝም ብሎ መጽሐፍ ቅዱስን የሚያቅ የሚያብራራ እዚህ ጋር ኮንዲ ተብሏል እዚህ ጋር ኮንዲ ተብሏል የሚያስረዳ ሰው አልነበረም ልቡ በእግዚአብሔር ቃል የተያዘ ነው ልቡ በእግዚአብሔር ቃል ተወርሷል ከልቡ የሚወጣው ኑሮ የእግዚአብሔር ቃል ነው ምሁር ብቻ አልነበረም የሚያቀውን የሚተገብር ሰው ነበር ዕውቀትንና ተግባርን ያስማማ ሰው ነበር እግዚአብሔርን ቃል ለመኖር ራሱ ለመኖር ፈቃደኛ ያልሆነው ለሌሎች ምን ያደርግም ነበር አያስተምርም ነበር ስላነበበ ስላጠና ነው እሱ ራሱን የሰጠለትን ጉዳይ እሱን ነበር የሚያስተምረው እግዚአብሔር መንግስት በቤተሰባችን በቤተክርስቲያናችን በማህበረሰባችን ውስጥ እንዲያድግ ከፈለግን ወደ እግዚአብሔር ቃል መመለስ አለብን ልጆቻችን ሪሊ ክርስቲያኖች እንዲሆኑ ከፈለግን እሁድ ጠዋትና ዓርብ ማታ ይዘናቸው እዚህ መምጣት ጥሩ ነው ነገር ግን እቤት እግዚአብሔርን ቃል ስንኖር ማየት አለባቸው እንደሱ ካልሆነ ልክ እንደኛው ነው የሚሆኑት አክቲቪቲ ፈጻሚዎች ነው የሚሆኑት እግዚአብሔር ያውጣን ከዚህ መቼስ እግዚአብሔር መንግስት እንዲያድግ ከፈለግን እግዚአብሔር ቃልን በቃ የእግዚአብሔር ቃል ወደ ቦታው መምጣት አለበት መንግስቱ የእግዚአብሔር መንግስት የሚባለው ቃሉ የሚከበርበት ቃሉን መታዘዝ ባለበት እና ቃሉ በታማኝነት በሚሰበክበት ስፍራ የእግዚአብሔር አገዛዝ እውን ይሆናል የእግዚአብሔር ሐልወት እውን ይሆናል ይሄ በጣም ኢምፖርታንት ነገር የመጨረሻ የምናነሳው ሐሳብ መንግስቱ በትህትና በእግዚአብሔር ላይ መደገፍን ይጠይቃል በትህትና በእግዚአብሔር ላይ መደገፍ ዕዝራ ምዕራፍ 9 ቁጥር 8 እስከ 9 ያለውን ቦታ ስታነቡ ዕዝራ ለቀሩት ወገኖች አብረውት ለነበሩ ጸጋውን ስላሳየ አንድ ጸሎት ጸለየ እዚህ የምታገኙት የዕዝራን ጸሎት ነው እግዚአብሔርን ሲያመሰግን እንደዚህ ብሎ ነው ያመሰገነው ይሄንን ክፍል ማንበብ ፈልጋለሁኝ ዕዝራ ምዕራፍ 9 አሁን ግን እግዚአብሔር አምላካችን ቅሬታን ይተውልን ዘንድ በመቅደሱም ውስጥ ጽኑ ስፍራ ይሰጠን ዘንድ ለጥቂት ጊዜ ቸርነቱን አሳይቶናል እስቲ አሜን አረ ቸርነቱን እንዳየሰው አሜን ቸርነቱን አሳይቶናል ስለዚህ አምላካችን ለዓይናችን ብርሃን ሰጠን በባርነት ሳለን ለጥቂት ጊዜ ረፍት ሰጠን ባሮች ብንሆንም አምላካችን ግን ባሮች ሆነን እንድንቀር አልተወንም አረ አሜን የባቢሎን መንግስት ባሮች የዓለም ባሮች ሆነን ብንኖርም እዚህ አልተወንም መልሶናል አምጥቶናል ከምን የተነሳ ከጸጋው ከቸርነቱ ከምህረቱ የተነሳ አሜን እስራኤል ታግሎ አይደለም የተመለሰው ጦርነት አድርጎ አይደለም የተመለሰው የእግዚአብሔር ምህረት ስለሆነለት
ይሄንን ስለተገነዘበ ነህምያ፣ ይሄንን ስላወቀ ነህምያ የእግዚአብሔርን ቸርነት፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ምሕረት መሰረት ያደረገ ንግግር ይነግራቸዋል። የእግዚአብሔር መንግስት በሰው ጥረት የሚገኝም የሚታደስም አይደለም። በእግዚአብሔር ምሕረት የምንቀበለው በጸጋው የሚጸና ነው። እዝራ ህዝቡ ወደ ነፃነት ምድር መጥተው ከባርነት ነፃ ወጥተው የፊታቸው ወስ ተመልሶ በመሻሻላቸው ላይ አልተመካም። ይልቁንም በትህትና በእግዚአብሔር ፊት ተንበረከከ እና በእግዚአብሔር ፊት አሁን ያነበብኩላችሁን እውነት ተናገረ። በጣም የሚያሳዝነው ነገር እግዚአብሔር ከጨለማው አገዛዝ ካዳነን በኋላ ወደ መንግስቱ ካመጣን በኋላ የመንግስቱን ውጤቶች እንፈልጋለን። ፈውስን እንፈልጋለን፣ ደስታን እንፈልጋለን፣ በረከትን እንፈልጋለን፣ ሁሉን ነገር እንፈልጋለን። በትህትና በእግዚአብሔር ላይ መታመን የሚባለውን ነገር ግን ብዙ ጊዜ እንረሳለን። ነህምያ ከባርነት ወጥተው ከመጡ በኋላ እግዚአብሔር እኮ ነው አለ። ቸርነቱ እኮ ነው፣ ጸጋው እኮ ነው። ብዙ ሰዎች ጌታን ሲቀበሉ በጸጋ እንደዳኑ ያምናሉ። ሲሰነባብቱ በጥረታቸው ክርስቲያን ለመሆን ይታገላሉ እና በእነሱ ልክ ጥረት ያላረገውን ሰው ይከሱታል። በእነሱ ልክ ጥረት ያላረገውን ሰው ይኮንኑታል። ወድቆ ካገኙት የነሱን ጽድቅ በሱ ውድቀት ልክ አለካክተው እንሻላለን ይላሉ፣ ይረሱታል። መንግስቱ እንደሱ አይደለም። ነህምያ ከባቢሎን ከዚያ ተመልሰው መጥተዋል፣ ግን አንድ ነገር አልረሳም። የወጡት የዳኑት በጸጋ ነው። አሁንም በምድራቸው የሚቀጥሉት በማን ነው? በጸጋ ነው። አጠገባችሁ ላለው ሰው እንዲበሉና ንገሩልኝ፣ የዳንከው በጸጋ ነው በሉት። ባካችሁ ንገሩት። ቢቆጣ ንገሩት። መቀጠልም የምትችለው በጸጋው ነው በሉት። ስለዚህ በትህትና በእግዚአብሔር ታመን በሉት። ትጋትህን ጠብቅ በሉት፣ ግን በትጋትህ አትታመን በሉት። ዘመዶቼ መትጋት ይጠበቅብናል። በትጋት ማገልገል፣ በትጋት መጸለይ፣ በትጋት እግዚአብሔርን ጋር በትጋት ማን ይጠበቅብናል። እምንታመነው ግን በጸጋው ላይ ነው። ለምን ካላችሁ የኛ ትጋት ፌል ያደርጋል። ጸጋው ለዘላለም ነው። አንዴ በጸጋው ከምርኮ ምድር አወጣቸው፣ ተመልሰው አልሄዱም። ያድናል የአብ ልጅ። እየወደቅን እየተነሳን የሚያስቀጥለን ጸጋ ነው ያለው። ፐርፌክት አይደለንም። ከዳንበት ቀን ጀምሮ አቤት ስንት ጊዜ ወደቅን። እናንተ ወድቃችሁ አጣቁም። እኔ ስንት ወደቅኩ መሰላችሁ? ስንት ጊዜ ወደቅን። ሰው እንኳን እንዳያቅ ተሸማቀን። ያወቁ እንደው ምህረት ስለሌላቸው። እንደ ሰው ልጅ እኮ የምህረት ደሃ የለም። የምህረት ደሃ ስለሆነ ምህረት ስለሌለው ወንድም ወደቀ ሲባል የሰይፍ ምንድነው አምጣል ከሰገባው የፍርድ ሰይፉን ላጣርቆ ጌታ ይገስጸው። የእግዚአብሔርን ቤተ ክርስቲያንን እሱ ብሎ አገልጋይ እሱ ምን ብሎ ይጀምራል? የለውም ምህረት ከየት ያመጣል? በበደላችንና በኃጢአታችን ሙታን ሳለን ከክርስቶስ ጋር ሕይወትን የሰጠን አብ ዓለም ሳይፈጠር ገና በልጁ በክርስቶስ ኢየሱስ በኩል ጸጋን የሰጠን እርሱ አሁን ደግሞ በሞቱና በትንሣኤው በኩል ያን ጸጋ የገለጠው እርሱ ስንደክም በዛ ጸጋ ያነሳናል። ወደ ባቢሎን ተመልሳችሁ ሂዱ አይለንም። ወደዛ ባርነት አይለንም። አንቺ ተሰበክሽ ያውነሽ። አንተ ተጸልየልህ ተመከርክ ተባልክ ያውነህ አይልም። ለዘላለም ስሙ ይቀደስ። ዛሬም አቤት ምንድነው ምክንያቱ ካልከኝ ጸጋው ያድናል የአብ ልጅ። ባቢሎን በምርኮ ሳሉ የታደጋቸው የረዳቸው የወደዳቸው እግዚአብሔር እዚህ መጥተው ሲደክሙ የመቅደሱን ሥራ ጀምረው ሲያቋርጡትም አባ ሲሉት ይሰማቸው ነበር። እግዚአብሔር ጸጋ
እግዚአብሔር በቃሉ ፊት የሚንቀጠቀጡትንና በምህረቱ ላይ የሚደገፉትን ሰዎች ያድሳል፣ ይቅር ይላል። በመንግስቱ ውስጥ ይሄ ነው የሚሆነው። ስለዚህ ዕዝራን መጽሐፍ ስናነብ እግዚአብሔር ሕይወቴን እየገዛ ነው፣ አምልኮ በሕይወቴ ውስጥ ማዕከላዊ ስፍራ አለው፣ የእግዚአብሔር ቃል እየቀረጸኝ ነው ብለን ራሳችንን መጠየቅ አለብን። ስናጠቃልል ዕዝራ የእግዚአብሔር መንግስት እቅድ ዕዝራ መጽሐፍ የሚያሳየን እግዚአብሔር የመንግስቱን እቅድ መቼም እንዳልተወ ይነግረናል። እስራኤል በምርኮ ያለ እግዚአብሔር የመንግስቱ ፕሮግራም ቀጥሏል። እስራኤል ከምርኮ ተመልሶ እግዚአብሔር የመንግስቱ ፕሮግራም ቀጥሏል። ስትደክሚም የመንግስቱ ፕሮግራም ይቀጥላል። ስትበረችም የመንግስቱ ፕሮግራም ይቀጥላል። ስትደክምም የመንግስቱ ፕሮግራም ይቀጥላል። ስትደክምም እግዚአብሔር ይቀጥላል። ለዘላለም ስሙ ይባረክ። ከምርኮ በኋላ እግዚአብሔር ህዝቡን ሰበሰበ፣ አደሰ፣ እንደገና አቆማቸው። ቤተ መቅደሱ ተሰራ፣ ቃሉ ተሰበከ፣ ህዝቡ ወደ ኪዳኑ ወደ ታመነው ኪዳን ተጠሩ፣ ተመለሱ፣ እግዚአብሔርን ማምለክ ጀመሩ። ነገር ግን ጥልቁ መልእክት ከዚህ ሁሉ በላይ ያለው ጥልቁ መልእክት የእግዚአብሔር መንግስት ፍጻሜውን የሚያገኘው እግዚአብሔር ራሱ በህዝቡ መካከል ሲገኝ ነው። የኛ መጽናናት፣ የኛ መመለስ፣ የኛ እሱ ሁሉ ጥሩ ነው። ነገር ግን ቁልፉ ጉዳይ የእግዚአብሔር መገኘት፣ የእግዚአብሔር ህልውና በቤታችን በህይወታችን ውስጥ ሲሆን ነው። ዘመዶቼ የዕዝራ መጽሐፍ ስንጨርስ ወደ አንድ አቅጣጫ ይጠቁመናል። ወዴት ያላችሁኝ እንደሆነ ኃጢአት ያበላሸውን ሊያድስ ወደ መጣው ወደ ታላቁ ንጉሥ ወደ ጌታችን ወደ ኢየሱስ ወደሱ ይጠቁመናል። እርሱ የእግዚአብሔርን መንግስት ሊያውጅ ብቻ አይደለም የመጣው። ኦፍ ኮርስ ማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ እንዳየን ለመጀመሪያ ጌታ ኢየሱስ የተናገረው ቃል የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል አዋጅ ነው። አውጆ ብቻ አይደለም የመጣው የቆመው፣ የእግዚአብሔርን መንግስት ወደፊት አስገሰገሰ፣ አስቀጠለ፣ ኃይል ተገለጠ፣ ተአምራት ሆነ፣ አጋንንቶች ወጡ፣ ድውያን ተፈወሱ፣ ሰዎች በጌታ ደስ አላቸው፣ አረፉ፣ ሰዎች ወደ እግዚአብሔር መንግስት ፈለሱ። የነህምያ መጽሐፍ ይሄን ነው የሚያሳየን። ተሐድሶ የሚባለው ይሄ እውነት በእኛ መካከል ሲሆን ነው። የእግዚአብሔር መንግስት መታደስ የሚባለው ይሄ እውነት በመካከላችን እግዚአብሔር ራሱ ሲያደርገው ነው። እግዚአብሔር ያድሰን። አሜን። የእግዚአብሔር መንግስት አሁንም ወደፊት ይገሰግሳል። በእኛ ድካም ውስጥም ቢሆን ቃሉ አሁንም ወደ እግዚአብሔር መንግስት መታደስ እንድንመለስ ይጠራናል። ስለዚህ በቃሉና በእግዚአብሔር ህልውና መታደስ ይሁንልን። አሜን። ቆመን እንጸልይ።